ሰላም እንዴት ቆያችሁ? በመጀመሪያ ቻናሌን ላይክ እንደዚሁም ሰብስክራይብ በማድረግ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በዛሬ ቪዲዮአችን ከበድ ያሉ የአካውንቲንግ ኤንድ ፋይናንስ ኤግዚት ኤግዛም ጥያቄዎችን የምንሰራ ነው የሚሆነው። ቴማቲክ ኤሪያዎች አሉ። የአካውንቲንግ ኤንድ ፋይናንስ ኤግዚት ኤግዛም ጥያቄዎች ቤዝ የሚያደርጉባቸው 5 ሜጀር የሆኑ ቴማቲክ ኤሪያዎች አሉ። የመጀመሪያው ፋይናንሻል አካውንቲንግ ኤንድ ሪፖርቲንግ ሲሆን ሁለተኛው ደግሞ ኮስት ኤንድ ማኔጅመንት አካውንቲንግ ነው። በሶስተኛ ደረጃ የምናገኘው ኮርፖሬት ፋይናንስ ኤንድ ፋይናንሻል ኢንስቲትዩሽን ነው። አራተኛው ደግሞ ኦዲቲንግ ኤንድ አሹራንስ ሰርቪስ ሲሆን በስተመጨረሻ የምናገኘው ቴማቲክ ኤሪያ ደግሞ ታክሴሽን ኤንድ ፐብሊክ ሴክተር አካውንቲንግ የተሰኘው ይሆናል። ፋይናንሻል አካውንቲንግ ኤንድ ሪፖርቲንግ በሚባለው ቴማቲክ ኤሪያ ውስጥ እነ ፈንዳሜንታል አካውንቲንግ 1 2 ኢንተርሚዲየት ፋይናንሻል አካውንቲንግ 1 እና 2 እንደዚሁም አድቫንስድ ፋይናንሻል አካውንቲንግ 1 እና 2 የሚገኙበት ሲሆን በሁለተኛው ኮስት ኤንድ ማኔጅመንት አካውንቲንግ ላይ ደግሞ ኮስት 1 እና ኮስት 2 እናገኛለን። ሶስተኛው ቴማቲክ ኤሪያ ኮርፖሬት ፋይናንስ ኤንድ ፋይናንሻል ኢንስቲትዩሽን በሚባለው ስር ደግሞ ፋይናንሻል ማኔጅመንት 1 እንደዚሁም 2 እና ፋይናንሻል ማርኬት ኤንድ ኢንስቲትዩሽን የተሰኙ ኮርሶች ይገኙበታል። አራተኛው ኦዲቲንግ ኤንድ አሹራንስ ሰርቪስ ነው። በዚህ ውስጥም ኦዲቲንግ ፕሪንሲፕልስ ኤንድ ፕራክቲስ 1 እና 2 የሚከተቱ ሲሆን የመጨረሻው የኤግዚት ኤግዛም ቴማቲክ ኤሪያ ታክሴሽን እና ፐብሊክ ሴክተር ነው። በዚያ ውስጥም ፐብሊክ ፋይናንስ ኤንድ ታክሴሽን እንደዚሁም ደግሞ አካውንቲንግ ፎር ፐብሊክ ሴክተር ኤንድ ሲቪል ሶሳይቲ የተሰኙ ኮርሶች የተካተቱበት ነው የሚሆነው። ወደ ቪዲዮአችን እንግባና ጥያቄዎችን እንስራ። በመጀመሪያ ለነግራችሁ እንደሞከርኩት ራሳችሁን በደንብ የምትፈትሹበት ማለትም ለመጨረሻ ፈተና ተዘጋጅቻለሁ ብላችሁ የምታስቡ የአካውንቲንግ ኤንድ ፋይናንስ ተማሪዎች ራሳችሁን ቼክ የምታደርጉበት አይነት ጥያቄ ነው። እንዳትደናገጡ ከበድ ያሉትን ብቻ መርጬ ስላስገባው ስለሆነ ቀደሜ ለማሳሰብ እወዳለሁ። የመጀመሪያው ጥያቄ ምንድን ነው የሚለው which of the following item is shown in the receipt and payment account? ከሚከተሉት ውስጥ የሪሲፕት እንደዚሁም ደግሞ የፔይመንት አካውንት ላይ የሚታየው የትኛው ነው የሚለው A. Only items of capital natures. B. Only items of revenue natures which are received during the period of account. C. Only items of revenue natures pertaining to period of account. D. Both the items of capital and revenue nature which are received during ነው የሚለን። ትክክለኛ መልሳችን የሚሆነው D ነው። ሁለተኛ ጥያቄ any income arising from special fund will be credited to ነው የሚለው። ስለዚህ ፈንድ ወይም ደግሞ አካውንቲንግ ፎር ፐብሊክ ሴክተር የሚባለው ኮርስ ላይ ማንኛውም አይነት ኢንካም ከስፔሻል ፈንድ ከሆነ አራይዝ የተደረገው ምንድን ነው በክሬዲት የሚመዘገበው ነው። A. general fund in balance sheet. B. receipt and payment account. C. income and expenditure account. D. special fund account in the balance sheet ነው የሚለን። ትክክለኛው መልስ የሚሆነው ዲ ስፔሻል ፈንድ ኢን ዘ ባላንስ ሺት ነው። Question number 3. There are 100 members of each paying an annual subscription of 500. The receipt and payment account shows area subscription of 4,500, advanced subscription with amount of 6,000 and current 44,500. How much to be credited in the income and expenditure account ነው። 100 ያክል ሜምበሮች አሉ። አኑዋል ሰብስክሪፕሽን የሚከፍሉ 500። የሪሲፕት እና የፔመንት አካውንቱ ኤሪር ሰብስክሪፕሽን የሚያሳየው 4500 ነው እያለኛለሁ። ስለዚህ አድቫንስ ሰብስክሪፕሽኖች አሉ 6000 ያክል እና ከረንት ደግሞ 44500 ያክል አሉ ነው የሚለው። ምን ያክል ነው ክሬዲት የሚደረገው በኢንካም ኤንድ ኤክስፔንዲቸር ላይ ነው የሚለው። A 55000፣ B 49000፣ C 44500፣ D 50000። ትክክለኛው መልሳችን የሚሆነው ዲ ነው። 50000 አማውንት ነው ክሬዲት የሚደረገው በኢንካም ኤንድ ኤክስፔንዲቸር አካውንት ላይ። Question number 4. when opening stock beginning inventory ወይም ደግሞ ኦፕኒንግ ስቶኩ 50000 ነው፣ ክሎዚንጉ ኢንዲንጉ ደግሞ 40000 ነው፣ ፐርቼዙ 190000 ነው እያለን ያለው። የፕሮፊት ማርጂኑ ደግሞ 16.67% ኦን ሴልስ ነው እያለን ያለው። ስለዚህ ሴልሱ ምን ያክል ነው የሚለው። ስጀምር 50000 ነው፣ የገዛውስ ደግሞ 90000 ነው። ቢጊኒንግ ሲደመር ፐርቼዝ ጉድስ አቬለብል ፎር ሴል ዘንድ ኢንዲንግ 40000 ሲቀንስ ደግሞ ማገኘው ሴልስ ነው።
ኤ 240,000 ቢ 236,000 ሲ 200,000 ዲ ላይ 244,000 ነው የሚያሳየው። ትክክለኛው መልሳችን የሚሆነው ለሴልስ 240,000 ኤ ነው የሚሆነው። question number 5 goods bought for 25,000 25,000 ብር የወጣባቸው ጉድሶች passed through sales day book will result in A no effect on gross profit, B decrease in gross profit, C decrease in net profit, D increase in gross profit. so ትክክለኛው መልሳችን የሚሆነው D increase in the gross profit ነው የሚያሳየው። question number 6 which of the following will result in disagreement of trial balance ከሚከተሉት ውስጥ የትኛው ነው disagreement በትራያል ባላንስ ለሚያስከትለው ነው የሚለን። A sales return treated as a purchase ሴልስ ሪተርን ሆኖ ትሪት የተደረገው እንደ ፐርቼስ ቢሆን። ቢ ፐርቼስ ሪተርን ትሪትድ አስ ሴልስ ፐርቼስ ሪተርን ሆኖ እንደ ሴልስ ትሪት ከተደረገ። ሲ ራም አካውንት ሮንግሊ ክሬዲት ከተደረገ ኢንስቴድ ኦፍ ሻም አካውንት። ዲ አንደር ካስቲንግ ቡክ ባይ 1100 ትክክለኛ መልሳችን የሚሆነው ዲ ነው። question number 7 in a joint venture X and Y sharing profit and loss equally, X purchased goods costing amount of 40,000 and Y sold the goods for 50,000. X is entitled to get 1% commission on purchase and Y is entitled to get 5% commission on sales. The profit will be joint venture አለ አድቫንስድ ፋይናንሻል አካውንቲንግ ላይ እንደተማራችሁት ዋይ እና ኤክስ የሚባሉ ጆይንት ቬንቸሮች አሉ። ፕሮፊት እና ሎስ ኢኳሊ ነው ሼር የሚያደርጉት። ኤክስ 40,000 የሚያወጡ ያክል እቃዎችን የገዛው ዋይ ደግሞ የሸጠው በ50,000 ብር ነው። ኤክስ 1% ኮሚሽን ነው የሚያገኘው ከፐርቼዙ፣ ዋይ ደግሞ 5% ኮሚሽን ከሴልሱ ላይ ነው የሚያገኘው። ስለዚህ ፕሮፊቱ ምን ያክል ነው የሚለን። ኤ 7,200፣ ቢ 7,100፣ ሲ 6,800፣ D 7,600. So the correct answer is D. The correct answer is B. 7,100. Question number 8. In the nature of joint venture with co-venture account. A nominal account, B personal account 2, C real account, D memorandum account. The correct answer is B personal account 2. Which of the following term is applicable about consignment? የትኛው ተርም ነው ኮንሳይንመንት ላይ applicable የሚሆነው? A sales of goods, B allocation of goods, C shipment of goods, D mortgage of goods. So the correct answer is A sales of goods. Question number 10 retirement of bill means. retirement of bill ሲባል ምንድን ነው? sending the bill before collection, cancellation of bill, endorsing the bill in favor of third party, making payments before due date. ትክክለኛው አንሰራችን የሚሆነው ዲ ነው። making payment before due date ሲሆን ነው retirement of bill የሚባለው። question number 11 which one of these document is not required for bank reconciliation? ከሚከተሉት ውስጥ የትኛው ነው ለባንክ reconciliation ማያስፈልገው ዶክመንት? A bank column of cash book, B ባንክ ፓስቡክ፣ ሲ ፕሪቪየስ ይር ባላንስ ሺት፣ ሲ ባንክ ስቴትመንት። ወይስ ኦብቪየስ ነው። ትክክለኛው መልሳችን የሚሆነው ሲ ፕሪቪየስ ይር ባላንስ ሺት ለዘንድሮ ባንክ ሪኮንሲሌሽን ማያስፈልግ አይነት ዶክመንት ነው። when it comes to question number 12 in overdraft balance as per cash book ባንክ ሪኮንሲሌሽን ነው አሁንም ያለው የኦቨርድራፍት ባላንሱ በካሽ ቡክ ላይ። ለዚህም ደግሞ check of 1,250 deposits into bank but not recorded in the cash book. 1,250 ካሽ ቼክ ዲፖዚት ተደርጓል ባንክ ላይ በት ሪከርድ አልተደረገም የካሽ ቡክ ላይ ነው የሚለን። ሶ ትክክለኛው መልስ የሚሆነው የትኛው ነው የሚለን ዲዳክት ነው የምናደርገው በ1,250 ከካሽ ቡካችን ላይ። question number 30 which of this error affects only one account? ከሚከተሉ ኤረሮች ውስጥ አንድ አካውንት ብቻ አፌክት የሚያደርገው የትኛው ነው? error of casting, error of posting, error of carry forward, all of the above። ትክክለኛው መልሳችን የሚሆነው all of the above ነው። ሁሉም አይነት ኤረሮች ናቸው አንድ አካውንት አፌክት የሚያደርጉት።
question number 14 which of the following error is an error of principle ከሚከተሉት ውስጥ error of principle የሚባለው የትኛው ነው? 4000 received from sham credited to sham account ከሻም ነው 4000 ብር የተቀበልኩት ክሬዲት ያደረኩት በሻም 5000 incurred on installation of new plant debited to salary account አዲስ ፕላንት ኢንስቶል ሲደረግ ኢንካር ያደረገውን 5000 ብር ሳላሪ አካውንት ላይ ክሊር ነው ብዬ አስባለሁ። anyhow እንጨርስ ምርጫዎቹን C 6000 paid for wage debited to salary account D 7000 being purchase of raw materials debited to purchase account so ትክክለኛው መልሳችን የሚሆነው B ነው 5000 incurred on installation of new plant debit to salary account ነው የerror of principle የሚባለው። question number 15 in case of depreciable assets are revalued depreciable assets revalue ይደረጋሉ the provision for depreciation is based on ስለዚህ ፕሮቪዥኑ በዲፕሪሲዬሽኑ የሚሆነው በምን መሰረት ነው? A market value of assets B historical cost of assets C write down value of assets D revalue amount over the estimate of remaining useful life of such asset ትክክለኛው መልሳችን D ነው trade discount is allowed at the time of sales of goods trade discount allow ተደርጓል ጉድሱ ወይም ደግሞ እቃው በሚሸጥበት ጊዜ ስለዚህ ሪከርድ አድርጓለሁ በሴልስ ቡክ ላይ ወይስ ደግሞ በካሽ ቡክ ላይ otherwise not record in the book of account ዲ ላይ ደግሞ is record in the journal ነው የሚለው ትክክለኛው መልስ ምንድነው is not record in the book of account ነው C question number 17 debit not issued to creditors for goods returned is to be recorded in the cash A purchase return book ይሄም ግልጽ ነው ብዬ አስባለሁ B journal proper C purchase book D bill receivable book ትክክለኛው መልሳችን purchase return book ነው የሚሆነው question number 80 the determination of expense for accounting period is based on the concept of three periodicity ነው ግልጽ ነው A consistency B periodicity C timeline D industry practice ነው የሚለው so ትክክለኛው መልሳችን የሚሆነው periodicity concept ነው question number 19 decrease in the amount of creditors result የክሬዲተሮችን አማውንት ዲክሪዝ እናደርግ ምን ሊከሰት ይችላል ነው so obvious ነው ካሻችን ይቀንሳል እዳችንን ስንከፍል ነው የሚቀንሰው A increase in assets ነው የሚለን B increase in cash C decrease in cash D no change in assets ነው so ትክክለኛው መልሳችን decrease in cash ነው የሚሆነው question number 20 subscription received in advance to show in advance የተቀበልኩት subscription እንደምንድን ነው የሚታየው liability side ላይ ነው asset side ላይ ነው ወይስ ደግሞ income and expenditure account ነው ወይስ ደግሞ journal ቀብዱን የተቀበልኩት ስለዚህ unearned ነው so እንደ liability ነው consider የሚደረገው performance obligationን በማከናወንም ደግሞ perform በማድረግ ጊዜ ወደ revenueነት ይቀየራል question number 21 which of the following accounting equation which of the following is an accounting equation የትኛው ነው የaccounting equation capital is equal to asset plus liability no capital is equal to asset minus liability is correct answer asset እኩል ይሆናል liability minus capital አይደለም liability is equal to asset plus no ትክክለኛው መልሳችን B ነው ካፒታላችን የምናገኘው ከአሴታችን ላይ liability ስንቀንስ AS09 deal with AS09 ስለምንድን ነው የሚያወራው ነው ስክሪን revenue recognition ነው ግልጽ የሆነ ጥያቄ ስለሆነ ብዙ explanation አይፈልግም question number 20 why draw a trade bill of 12,000 for 6 months on X why draw ያደረገው ምንድነው trade bill ነው 12000 amount ያለው ለምን ያክል ጊዜ ለ6 ወር በX ላይ after holding the bill for 2.5 months ቢሉን ወይም ደግሞ receivable ለ2.5 months ለ2 ወር ከግማሽ ሆልድ ካደረገ በኋላ why discount አደረገ ቢሉ በተሻለ ኢንትረስት ሬት 10% the amount of discount ምን ያክል ነው 100 ነው 350 ነው 250 ነው ወይስ ደግሞ 500 ነው እንደምታዩት ለ6 ወር ነበረ ግን ሆልድ ያደረገው 2.5 ነው
ስለዚህ የሚቀሩ ጊዜያቶችን ባንኩ ነው ሆልድ የሚያደርገው። ለዚያ የሚያገኘው አማውንት ስንት ነው? 350 ብር ባንኩ ሪሲቭ የሚያደርገው ዲስካውንት አለ ማለት ነው። ኩዌሽን ነምበር 24 እዚህ ጋር ግልጽ ያልሆነላችሁ ልጆች ፈንዳሜንታል አካውንቲንግ 1 ኖትስ ረሲቨብል አለ 6ኛው ምዕራፍ ወይም ደግሞ በአዲሱ ማቴሪያል 5ኛው ምዕራፍ ከካሽ ቀጥሎ ማለት ነው። ኩዌሽን ነምበር 24 ቢል ረሲቨብል ቡክ ኢዝ ፓርት ኦፍ ዘ ዳሽ ቢል ረሲቨብል ጆርናል፣ ሌጀር፣ ፕሮፊት ኤንድ ሎስ፣ ባላንስ ሺት ክሊር ነው። ይሄ ጆርናል የሚቀመጠው ቢል ረሲቨብል። Question number 25, X of Addis sent out certain goods at cost plus 25% of cost. Invoice value of goods is 120,000 and 4/5 of the goods were sold by the consignee at 100,000. Commission at 2% up to the invoice value and 10% of any surplus above invoice. The amount of commission will be how much? X of Addis sent out ያደረገው የእቃው ዋጋ ሲደመር 25% የኢንቮይስ ቫልዩ ኦፍ ጉድሱ ስንት ነው? 120 ሺህ ነው ይላል። 4/5ኛው የጉድሱ 4/5ኛ ተሽጧል በኮንሳይኑ በ100 ሺህ ብር 2% ኮሚሽን ያገኛል ከኢንቮይሱ ላይ። እንደዚሁም ደግሞ 10% ከሰርፕለስ ኢንቮይሱ ላይ ያገኛል። ሃው ማች ኮሚሽን ይሆናል? ኤ 1920፣ ቢ 2320፣ ሲ 1820፣ ዲ 2020 ነው የሚለን። ሶ ኮሬክት አንሰር የሚሆነው ቢ 2320 ኮሚሽን ነው የሚያገኘው። Question number 26, if X co-venture takes away of goods under memorandum joint venture method, then he will debit these goods in his book to dash. X venture take away ያደረጋቸው ጉድሶች አሉ በሜሞራንደም ጆይንት ቬንቸር ሜቴድ። ያ ደግሞ ጉድሶችን ቡክ ላይ ዴቢት የሚያደርገው ምን በሚባል ስም ነው? ሴልስ አካውንት ነው፣ ፐርቼዝ አካውንት ነው፣ ፐርሰናል አካውንት ነው ወይስ ደግሞ የጆይንት ቬንቸር አካውንት ነው የሚለን ትክክለኛው መልሳችን የሚሆነው ሲ ፐርሰናል አካውንት ላይ ነው ሪከርድ የሚያደርገው ኤክስ። Question number 27, at the end of the year bad debts recovered accounts bad debts የሚባሉት አንኮሌክተብል አማውንቶች ናቸው። ሪከቨር ሲደረጉ የስራ የሚመዘገቡት ኤ debit to debtors account 4፣ ሲ credit to debtors account፣ ሲ credit to profit and loss account፣ ዲ debit to profit and loss account። the correct answer የሚሆነው ሲ ነው። ክሬዲት ይደረጋሉ ፕሮፊት እና ሎስ አካውንት ላይ። Question number 28, as regard the accounting treatment መሰረት አድርገን legacy should be treated as ሌጋሲ እንደምንድን ነው ትሪት የሚደረገው? እንደ ሎስ እንደ ካፒታላይዝ ነው የሚደረገው? እንደ ረቨኑ ኤክስፔንስ ነው ወይስ ደግሞ እንደ ዲፈርድ ረቨኑ ነው? ሌጋሲ ከሆነ ካፒታላይዝ ነው የምናደርገው። Question number 29, sales of 6570 is recorded in the sales book as 6750 ስላይድ አድርጓል። 6570 ሲመዘግብ ግን 6750 ብሎ ነው የመዘገበው። ስለዚህ ይሄ ኢረር ምንድን ነው የሚባለው? ኢረር ኦፍ ፕሪንሲፕል ነው? ኢረር ኦፍ ኦሚሽን ነው? ኢረር ኦፍ ኮሚሽን ነው ወይስ ደግሞ ኮምፐንሴቲንግ ኢረር ነው የሰራው ነው? ስለዚህ የኢረር አይነቶችን በደንብ አንብባችሁ ከሆነ ግልጽ ነው። ኮሚሽን ኢረር ነው የሰራው ቦታ ስለሆነ ያቀይራቸው። Question number 30, which of the following is correct? የትኛው ነው ኮሬክት? ኮስት ኦፍ ጉድስ ሶልድ ሲቀነስ ኦፕኒንግ ስቶክ ማለትም ቢጊኒንግ ኢንቨንተሪ ሲደመር ፐርቼስ እናደርግ ክሎዚንጉን ይሰጠናል። የተሸጡ እቃዎች የተገዙበት ዋጋ ላይ ወሩን ስጀምር ወይም ደግሞ አመቱን ስጀምር የነበረኝን እቃ ቀንሼ የገዛኋቸውን ስደምር። ቢ ፐርቼስ ፕላስ ኮስት ኦፍ ጉድስ ሶልድ ግዢ ሲደመር የተሸጡት የተገዙበት ዋጋ ሲቀነስ ኦፕኒንግ ስቶክ ወይም ደግሞ ቢጊኒንግ ኢንቨንተሪ ክሎዚንግ ስቶክ ይሰጠኛል። ሲ ኮስት ኦፍ ጉድስ ሶልድ ፕላስ ክሎዚንግ ስቶክ የተሸጡ እቃዎች የተገዙበት ዋጋ ሲደመር በሲዝኑ መጨረሻ ላይ ሳይሸጡ የተረፉ እቃዎች ዋጋ ሲቀነስ ኦፕኒንግ ስቶክ ወይም ደግሞ ቢጊኒንግ ኢንቨንተሪ ሲዝኑ ሲጀምር እጄ ላይ የነበሩኝ እቃዎች is equal to purchase። ዲ ኦፕኒንግ ስቶክ ፕላስ ክሎዚንግ ስቶክ ማይነስ ፐርቼዝ is equal to cost of goods sold ነው የሚለን። ሶ ኮሬክቱን ስለሆነ እየጠየቀኝ ያለው ሲ ላይ ነው። ኮስት ኦፍ ጉድስ ሶልድ ፕላስ
ክሎዚንግ ስቶክ ማይነስ ኦፕኒንግ ስቶክ ሳደርግ የማገኘው ፐርቼዙ ነው። በዚያ ሲዝን ላይ የገዛሁትን ነው ማለት ነው። የተሸጡ እቃዎች የተገዙበት ዋጋ ሲደመር የተረፉ እቃዎች ሲቀነስ በወሩ መጀመሪያ ላይ ወይም ደግሞ በሲዝኑ መጀመሪያ ላይ የነበሩ እቃዎች በዚህ ወር የገዛኋቸውን እቃዎች ዋጋ ይሰጠኛል። ለበለጠ መረጃ ይህንን ማየት ከፈለጋችሁ ፈንዳሜንታል አካውንቲንግ 2 የመጀመሪያው ምዕራፍ ላይ ስለ ኢንቨንተሪ ዲስከስ የሚያደርግ ፓርት አለ። እዚያ ላይ በደንብ ብታነቡ በደንብ ብሪፍ ይሆንላችኋል። Question number 31st, provision for bad debt is made as per the ያልተሰበሰቡ ረሲቨብሎች አካውንት ረሲቨብሎች ያለመሰብሰብ ሪስክ አላቸው። ስለዚህ ሳይሰበሰቡ በመቅረታቸው ምክንያት የከሰርኩትን አማውንት ፕሮቪዥን የሚሰራው በምን መሰረት ነው? ኢኮኖሚክ ኢንቲቲ ኮንሴፕት ነው፣ ኮንሰርቫቲዝም ኮንሴፕት ነው፣ ኮስት ኮንሴፕት ነው፣ ጎይንግ ኮንሰርን ኮንሴፕት ነው። ከአይኤፍአርኤስ ፕሪንሲፕሎች ውስጥ ቢ ኮንሰርቫቲዝም የሚባለውን ኮንሴፕት መሰረት አድርጌ ነው። ኩዌስችን ነምበር 32 ካፒታል ኤክስፔንዲቸር ምን ላይ ነው የሚታየው? ባላንስ ሺት ነው፣ ፕሮፊት እና ሎስ አካውንት ላይ ነው፣ ትሬዲንግ ላይ ነው ወይስ ደግሞ ማኒፋክቸሪንግ ላይ ነው? ካፒታል ኤክስፔንዲቸር ዴቨሎፕመንታል ስለሆኑ ባላንስ ሺት ላይ ነው የሚቀመጡት። ኢምፖርት ዲዩቲ ኦፍ ሮ ማቴሪያል ፐርቼዝድ የተገዙ ሮ ማቴሪያሎች የኢምፖርት ዲዩቲያቸው ረቨኑ ኤክስፔንዲቸር ነው፣ ካፒታል ኤክስፔንዲቸር ነው፣ ዲፈርድ ረቨኑ ኤክስፔንዲቸር ነው ወይስ ደግሞ ነን ኦፍ ዘ አባቭ ነው? ኮሬክት አንሰራችን ምንድን ነው? ረቨኑ ኤክስፔንዲቸር ነው የሚባለው። ኩዌስችን ነምበር 34 ላይፍ ኢንሹራንስ ኮርፖሬሽን አካውንት ላይፍ ኢንሹራንስ ኮርፖሬሽን አካውንት ምንድን ነው? ኖሚናል አካውንት ነው? አርቲፊሻል ፐርሰን? ክሊር ነው፣ አርቲፊሻል ፐርሰን ነው የሚሆነው። ሲ ሪፕሬዘንታቲቭ ፐርሰናል አካውንት ነው ወይስ ደግሞ ሪል ነው? ሶ ኮሬክት አንሰራችን የሚሆነው ቢ አርቲፊሻል ፐርሰናል አካውንት ነው። ኩዌስችን ነምበር 35 ጉድስ ቴክን ፍሮም ቢዝነስ ፎር ፐርሰናል ዩዝ ባይ ፕሮፕራይተር ሹድ ቢ ክሬዲትድ ጉድሶቹ የተወሰዱት ከቢዝነሱ ለፐርሰናል ለግል ጥቅሙ ነው በኦነሩ። ስለዚህ ክሬዲት የሚደረገው ምንድን ነው? ድሮዊንግ ነው፣ ካፒታል ነው፣ ሴልስ ነው ወይስ ደግሞ ፐርቼዝ ነው? ዴቢት ላይ ቢሆን ድሮዊንግ ነበር። ክሬዲት የሚደረገው ፐርቼዝ የተገዙ እቃዎችን ስለሆነ እየወሰደ ያለው። ኩዌስችን ነምበር 36 የካሽ ቡክ ዊዝ ዲስካውንት ኤንድ ባንክ ኮለመን ኢዝ ኮልድ ካሽ ቡኩ ዲስካውንት ካለው ባንክ ኮለመኑ ምንድን ነው የሚባለው? ሲንግል ኮለመን ካሽ ቡክ ነው፣ ቱ ኮለመን ካሽ ቡክ ነው፣ ስሪ ኮለመን ካሽ ቡክ ነው ወይስ ደግሞ ፒቲ ካሽ ቡክ ነው? ስሪ ኮለመን ካሽ ቡክ ነው የሚባለው። ኩዌስችን ነምበር 37 ዘ ፕሬዲካል ቶታል ኦፍ ሪተርንስ ኢንዋርድ ዴይ ቡክ ኢዝ ፖስትድ ቱ 5 ፕሬዲካል የሆነ ቶታል ሪተርን ኢንዋርድ ወደ ውስጥ የተመለሱ ዴይ ቡክ ላይ ፖስት የተደረገው 5 ሲሆን ምንድን ነው? ዴቢት ኦፍ ሴልስ አካውንት ወይስ ዴቢት ኦፍ ሴልስ ሪተርን፣ ክሬዲት ሴልስ ሪተርን ወይስ ደግሞ ዴቢት እየተመለሰ ነው። ስለዚህ ግልጽ ነው፣ ዴቢት የማደርገው ሴልስ ሪተርን ነው። ኩዌስችን ነምበር 38 ዘ ፕሮሰስ ኦፍ ትራንስፈር ኦፍ ኢንትሪስት ፍሮም ዴይ ቡክ ቱ ሌጀር ክሊር እና ኦብቪየስ ይመስለኛል። እንዲሁም ዲፊካልት ጥያቄዎች ውስጥ መግባት አልነበረበትም። ትክክለኛው መልስ የሚሆነው ሌጀር ፖስቲንግ ነው የሚባለው። ኢንትሪዎችን ከጆርናል ላይ ወደ ሌጀር ሳሰፍራቸው። which financial statements represent the accounting equation? Asset is equal to liability plus owner's equity. A income statement, balance sheet, statement of capital, either A or B. Balance sheet ላይ ነው የሚቀመጠው። Question number 40 the depreciation account is closed at the end of the year by transfer. depreciation ወዴት ነው የሚገባው? ፕሮፊት እና ሎስ ላይ ኢንካም ስቴትመንት ላይ ነው የሚገባው። ክሊር ነው። ስለዚህ ትክክለኛ መልሳችን ቢ ነው። Question number 41 the original cost of machine is 1,900,000. Machine installation charges are 100,000. Working life of the machine is 5 years and residual value is 40,000. If the depreciation is charged on a straight line base, then the 4-year depreciation will be how much ነው? 1,900,000 የተገዛው የኢንስታሌሽን ኮስቱ ስንት ነው? 100,000 ነው። ይሄ 2 ሚሊዮን ያስወጣው ማሽን ስለሚቀጥሉ 5 ዓመታት ነው የምጠቀመው። 5 ዓመታትን ከተጠቀምኩት በኋላ 40,000 ብር ያክል ቡክ ቫልዩ ይኖረዋል ነው እያለኝ ያለው። ስለዚህ ስትሬት ላይን የሚጠቀም ከሆነ አክቹዋል ኮስት ማይነስ ሳልቫጅ ቫልዩ ሲካፈል ለኤስቲሜትድ ዩዝፉል ላይፍ አድርገን በየአመቱ የሚያረጀው
yearly depreciation ካገኘን በኋላ እስከ አራተኛው ዓመት ድረስ ምን ያክል ይሆናል? ኮሬክት አንሰር የሚባለው ሲ ነው። ሶሪ ለታይፒንግ ኤረር እዚህ ጋር የኮማ ስህተት አለ፣ ግን ትክክለኛ መልሳችን የሚሆነው 392,000 ነው። አራተኛው ዓመት ላይ ማለትም አንድ ዓመት ሲቀረው ማለት ነው። question number 42 whenever errors are noted in the accounting record በየትኛውም ሰዓት ኢረር እንዳለ ኖት ከተደረገ they should be rectified. A, at the time of preparation of trial balance. B, without waiting the accounting year to end. C, after the preparation of final accounts. D, in the next accounting year. next አይደለም። ስለዚህ at the time ነው ማስተካከል ያለብን ኢረሩ ዲቴክት የተደረገ በአካውንቲንግ ሪካርዱ ላይ። ስለዚህ without waiting the accounting year ends, we need to rectify the errors in the accounting record. So the correct answer is B. Question number 43, a purchase of 49,500 from Sheba was recorded in purchase book as 59,400. እቃው የተገዛው ከሼባ 49,500 ነው፣ ግን ፐርቼስ ቡክ ላይ ሲመዘገብ 59,400 ተብሎ። ሶ ፕሮፊቱ ምንድን ነው የሚሆነው? ኢንክሪዝ ነው የሚያደርገው 9,900 ወይስ ዲክሪዝ ነው የሚያደርገው ወይስ ኢንክሪዝ ነው የሚያደርገው በ59,400 ወይስ ደግሞ ኔዘር ኢንክሪዝ ኦር ዲክሪዝ ነው የሚያደርገው? 49,500 የነበረው ኮስት ነው ከፍ አድርጌ የመዘገብኩት። ስለዚህ ዲክሪዝ ነው የሚያደርገው ፕሮፊት ማለት ነው፣ ወጪን ስላበዛው። question number 44 from the following details ascertain the adjusted bank balance as per cash book. የሚከተሉ ዳታዎችን መሰረት አድርጋችሁ አሰርቴን አድርጉ። አጀስትድ የሆነ የባንክ ባላንስ ነው ከቡኩ አንጻር። ኦቨርድራፍት አለ ፐር ካሽ ቡክ 160,000 ቼክ ረሲቭ አድርጓል፣ ግን ሁለቴ ነው ኢንተር የተደረገው በ10,000 ብር እና ደግሞ በክሬዲት ሳይድ የባንክ ኮለመን ላይ ካሽ ሾርት ተደርጓል በ1,000 እና ባንኩ ቻርጅ አድርጓል 400 ሁለት ጊዜ። ትክክለኛው የሚሆነው አጀስትድ የሆነ የባንክ ባላንስ ስንት ነው የሚለን 161,000 ነው፣ 171,000 ነው፣ 170,000 ነው ወይስ ደግሞ 170,600 ነው የሚለን። ስለዚህ ባንክ ሪኮንሲሌሽን ፈንዳሜንታል አካውንቲንግ 1 አምስተኛው ምዕራፍ ላይ በደንብ ሪፈር አድርጋችሁ ከሆነ ኮሬክት አንሰር የሚሆነው 170,600 ነው። ዲ እዚህ ጋርም የኮማ ስህተት አለ፣ ያንን ኮንሲደር አድርጉ። question number 45 when credit balance as per passbook passbook credit balance starting point of a bank reconciliation statement then bank charge ምንድን ነው የሚሆነው? ክሬዲት ባላንሱ as passbook ስታርቲንግ ፖይንት ነው ለባንክ ሪኮንሲሌሽን። ስለዚህ ስቴትመንት ባንክ ቻርጁ ምንድን ነው የሚሆነው? ሳብትራክት ነው የሚደረገው፣ አድ ነው የሚደረገው ወይስ ሳብትራክት ወይ አድ ነው የሚደረገው ወይስ ደግሞ ናን ኦፍ ዘ አባቭ ነው? ኮሬክት ባላንሳችን ኮሬክት አንሰር የሚሆነው አድ ነው የምናደርገው። question number 46 at the time of dishonour of an endorsed bill which account would be credited by the drawee? ዲስሆነር የሆነ ኢንዶርስድ ቢል ሲኖር የትኛው አካውንት ነው በድራዊ በኩል ክሬዲት የሚደረገው? ቢል ኦፍ ፔመንት አካውንት ነው፣ ዶወርስ አካውንት ነው፣ ባንክ አካውንት ነው ወይስ ደግሞ ቢል ዲስሆነርድ አካውንት ነው? ይሄም ክሊር ይመስለኛል። ትክክለኛው መልስ የሚሆነው የድራወሩ አካውንት ነው ቢ። question number 47 at the end of the accounting year bills receivable discounted where 32,000 would be shown. A, on liability side of balance sheet, asset side of balance sheet, by way of note with balance sheet, not happy in anywhere. በአመቱ መጨረሻ ላይ bill of receivable ዲስካውንት የተደረገው በ32,000 ያት ነው የሚታየው። ትክክለኛ መልስ የሚሆነው ቢ አሴት ሳይድ ላይ ነው በባላንስ ሺት የሚታየው። ሪሲቨብል ነው የሚቀበለው ገንዘብ ወይም ደግሞ አሴት ስለሆነ ማለት ነው። question number 48 x sends out goods to y. x ሴንድ አውት ነው ያደረገው ጉድሶች ለዋይ ምን ያክል ኮስት የሚያደርጉ 360,000 ብር። ጉድሶቹ የተሸጡት ግን በኮስቱ ሲደመር 25% ኦን ሴልስ የተገዙበት ዋጋ ሲደመር 25% ነው የተሸጡት። the consignor asked consignee to pay
an advance for the amount equivalent to 60% of sales value ኮንሳይነሩ ኮንሳይኒው የጠየቀው ምንድነው አድቫንስ ፔይመንት ከሴልስ ቫልዩ 60% ኢኩዊቫለንት እንዲከፈለው ነው ሶ the amount of advance payment ምን ያክል ነው የሚሆነው 360 ሺህ ነው እንደምታዩት ኮስቱ ሲደመር 25% ነው እያለኛለው ዘን 60% ቫልዩ እየጠየቀኛል አድቫንስ ፔይመንቱ ምን ሰራ ከሆነ የኮንሳይነሩ 60% ኢኩዊቫለንት ስለሆነ እየጠየቀኛለው 60%ቱን ማለትም 360 ሺህ ሲካፈል ለ75% አረጋለሁ which means 25% ስለሆነ ፕላስ የተደረገው ያ ደግሞ 480 ሺህ ብር ነው የሚመጣው የ480 ሺህ 60% ከሆነ ደግሞ ሴልሱ 288 ሺህ ነው 288 ሺህ የምናገኘው ኤ ላይ ነው ሶ ኮሬክት አንሰራችን የሚሆነው ለዚህ የአድቫንስድ ፋይናንሻል አካውንቲንግ ጥያቄ A ነው 288 ሺህ amount of advance will be collected by consignee from the consigner. Question number 49 X sends out certain goods to Y. ተመልከቱ አሁንም X የላካቸው ጉድሶች አሉ ለማ ለY ምን ያክል ኮስት የሚያደርገው 150 ሺህ ብር as the cost plus 25% of invoice price ኮስቱ ሲደመር 25% የኢንቮይስ ፕራይሱን 3/4 of goods were sold by R የቃዎቹ 3/4 በR ተሽጧል at 176,000 ኮሚሽን እስከ 5% ያገኛል ከኢንቮይስ ቫልዩ ላይ እና ደግሞ 10% from any surplus above invoice value ከኢንቮይስ ቫልዩ ከፍ ባለ ወይም ደግሞ surplus 10% ኮሚሽን ያገኛል so the amount of commission will be how much ነው እያለን ያለው ይሄም advanced financial accounting ነው ስለዚህ ትክክለኛው መልስ የሚሆነው ኮሚሽኑን ሲ ላይ ያለው 10568.75 ነው የሚሆነው question number 50 a purchase of goods costing 260,000 for joint venture with B ጉድሶቹ ተገዝተዋል ምን ያክል ኮስት የሚያደርጉ 260 ሺህ ብር joint venture ከቢ ጋር ነው B sold a major part of goods at cost plus 25% of cost B ግን ሜጀር ፓርቱን ሲሸጥ ኮስቱ ሲደመር 25% ነው ያደረገው ሶ 250 ሺህ ማለት ነው balance of goods were taken over by B as the cost less 10% find out the profit or loss on the joint venture ስለዚህ በዚህ joint venture ላይ ፕሮፊት ወይም ደግሞ ሎሱ ምን ያክል እንደሆነ ፈልጉ ነው የሚለው A loss 10,000 B 55,250 C 44,000 D 50,000 so the correct answer የሚሆነው C ነው 44,000 ነው ትክክለኛ መልሳችን የሚሆነው advanced financial accounting ቱን መሰረት አድርገን ለዛሬ ያዘጋጀውላችሁ የአካውንቲንግ ኤንድ ፋይናንስ ሃይ ዲፊከልቲ ያላችሁ ጥያቄዎች ይሄንን ነው የሚመስሉት ምናልባት ክላሪፊኬሽን የምትፈልጉት ጥያቄ ካለ ኮሜንት ላይ የጥያቄውን ቁጥር ብቻ አስቀምጡልኝ ብሪፍ የሆኑ ቪዲዮዎችን በቀጣይ እሰራላችኋለሁ አመሰግናለሁ ስለተከታተላችሁኝ ቴንክ ዩ የነን ይመስላል የዛሬ ቪዲዮአችን